ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ ጉዳይ ከብዙ ጊዜ በኋላ ዝምታቸውን ሰብረዋል። በጋሞ ዞን የሚገኘውን የዮ ሆልዲንግ የድንጋይ ከሰል ፋብሪካን ለመጎብኘት በነበራቸው ጉዞ ላይ ያደረጉት ንግግር የብዙዎችን ቀልብ የሳበና የዚህ ዝምታ መስበሪያ ሆኖ ተመዝግቧል። ብዙ አምራቾች ኢትዮጵያውያን ቢሆኑም ፋብሪካቸውን ግን ደቡብ አፍሪካ ላይ የገነቡ መሆናቸውን በይፋ አስታውቋል። ይህ ንግግራቸው በደቡብ አፍሪካ ሰሞኑን እየተከሰተ ያለውን የስደተኞች ላይ ያነጣጠረው ውጥረትና ሰሞነኛ ጉዳይ በሌላ አቅጣጫ የገለጹበትና ዝምታቸውን በተለየ መንገድ የሰበሩበት አጋጣሚ ሆኖ እያነጋገረ ነው። ይህ በእንዲህ እንዳለ በደቡብ አፍሪካ ምድር ላይ በስደተኞች ዙሪያ የተቀሰቀሰው ቀውስ አሳሳቢ ደረጃ ላይ ደርሷል። በአገሪቱ ህገወጥና ያልተመዘገቡ ስደተኞች ለቀው እንዲወጡ የተቀመጠው የመጨረሻ ቀን ማክሰኞ ዕለት ማብቃቱን ተከትሎ ከ20 በላይ የሲቪል ማህበረሰብ ቡድኖች በአቀፉት ጥምረት የተቀናጁ ከ120 በላይ ሰልፎች ተካሂደዋል። ምንም እንኳን አብዛኞቹ ሰልፎች ሰላማዊ ቢሆኑም በአንዳንድ አካባቢዎች በተነሳው ሁከት ሱቆች ተዘርፈዋል፣ አንድ ሰው በጥይት ተገድሏል፣ እንዲሁም ከ900 በላይ ሰዎች በቁጥጥር ስር ውለዋል። ይህን ተከትሎ ፕሬዚደንት ሲሪል ራማፎሳ ሰልፉ ከመጀመሩ በፊት መረጋጋት እንዲፈጠር ከአዘጋጆቹ ጋር አስቸኳይ ስብሰባ ለማድረግ ተገደዋል። የደቡብ አፍሪካ ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ኤኤንሲ ዋና ጸሐፊ ፊኪሊ ምባሉላ በበኩላቸው በስደተኞች ላይ የሚፈጸሙትን የጭካኔ ድርጊቶች አጥብቀው አውግዘዋል። ምባሉላ ህገወጥ ስደትን አንደግፍም፣ ነገር ግን ለችግሩ የጭካኔ ምላሽ አንሰጥም በማለት አሁን ስደተኞችን የሚቃወሙ ብዙዎች በአፓርታይድ ዘመን በጎረቤት ሀገራት መጠለያ አግኝተው የነበረ መሆኑን አስታውሰዋል። እኛ የኔልሰን ማንዴላ፣ የአልበርቲና ሲሱሉና የዊኒ ማንዴላ ልጆች ነን። በሰብአዊነትና በአብሮነት ማለትም ኦቡንቱ በተባለው እሴት የታነጽን ህዝቦች ነን ሲሉ ድርጊቱ ነፃነታቸውን እውን ያደረገውን ትግል መክዳት መሆኑን አስገንዝበዋል። ይህ የስደተኞች ቀውስ ወደ ከረረ ዲፕሎማሲያዊ ውዝግብም ተሻግሯል። ጋና አንድ ዜጋዋ ኬፕ ታውን ውስጥ መገደሉን ተከትሎ ለደቡብ አፍሪካ ይፋዊ ተቃውሞ ያቀረበች ሲሆን የደቡብ አፍሪካ የፍትህ ሚኒስትር ግን የጋና ባለስልጣናት የሐሰት መረጃ እያስተላለፉ ነው ሲሉ አስተባብለዋል። በሌላ በኩል ናይጄሪያ በቅርብ ሳምንታት ውስጥ ከ600 በላይ ዜጎቿ ወደ ሀገራቸው መመለሳቸውን ገልጻ ስደተኞች ላይ ባነጣጠረው ተቃውሞ ምክንያት ዜጎቿ ላጡት ንብረት ከደቡብ አፍሪካ መንግስት ካሳ እንደምትጠይቅ አስታውቃለች። ከደህንነት ጥናት ተቋማት የወጡ ትንታኔዎች ደግሞ የደቡብ አፍሪካ መንግስት በድንበር አጥሮች ግንባታ ወይም በጅምላ ማባረር ብቻ ይህንን ከፍተኛ የስደተኞች ፍሰት ሊወጣው እንደማይችል ያመለክታሉ። ላለፉት 20 ዓመታት የኢሚግሬሽን ህጎችን ማጥበቅ ዘላቂ መፍትሄ ያላመጣ በመሆኑ ከአካባቢው ሀገራት ጋር አዲስ የትብብር ስትራቴጂ መዘርጋት እንደሚያስፈልግ ተመልክቷል። ከነገራችን ጋር ይህን የማርች ኤንድ ማርች እንቅስቃሴን በግንባር ቀደምትነት የመራው ፋኬሉ ምታካቲ ንባዳ በሰኔ 30 በተካሄደው ሰልፍ ላይ ዘግይቶ ከመድረሱ በስተጀርባ ያለውን አስገራሚ የደህንነት ምስጢር አጋርቷል። እሱን ለመግደል የታለመ ስውር የእቅድ መረጃ ከደህንነት ክፍሎች እንደደረሰው የገለጸው መሪው የጉዞ እቅዱን በአስቸኳይ በመቀየር በሌላ ተሽከርካሪ ለመጓዝ በመገደዱና በጥንቃቄ በመንቀሳቀሱ ምክንያት ወደ ሰልፉ የሚደርስበት ሰዓት ሊዘገይ እንደቻለ ገልጿል። ፋኬሉ ምታካቲ ንባዳ በደቡብ አፍሪካ የሲቪል ማህበረሰብ ቡድኖች ጥምረትና የፖለቲካ አክቲቪዝም ውስጥ በአሁኑ ጊዜ በአጃቢና በጥበቃ የሚንቀሳቀስ ተሰሚነቱ እየገነነ የመጣ አወዛጋቢ መሪ ነው። እርሱ የመሰረተው ወይም በዋናነት የሚመራው የማርች ቱ ማርች እንቅስቃሴ ከ20 በላይ የሚሆኑ የተደራጁ የሲቪል ማህበረሰብ ቡድኖችን በአንድ ጥላ ስር በማስተባበር ኃይለኛ ህዝባዊ ክንፍ መፍጠር የቻለ ኃይል ነው። በዚህ እንቅስቃሴ ውስጥ ንባዳ ያለው ኃላፊነት ተራ አስተባባሪነት አይደለም። እርሱ የእንቅስቃሴ ዋና ስትራቴጂስት፣ ርዕዮተ ዓለማዊ መሪና ህዝባዊ አንደበት ነው። ከላይ እንደተጠቀሰው ማክሰኞ ዕለት በአገሪቱ የተካሄዱትንና ከ900 በላይ ሰዎች መታሰር ምክንያት የሆኑትን ከ120 በላይ አገር አቀፍ የጸረ ስደተኞች ሰልፎችን ከበስተጀርባ ሆነው የመሩትና አጀንዳውን ከቀረጹት ግለሰቦች መካከል ግንባር ቀደሙ እርሱ ነው። በደቡብ አፍሪካ ፖሊስና በፕሬዝዳንት ሲሪል ራማፎሳ ጽህፈት ቤት ሳይቀር ትኩረት የተሰጠውና ሰልፉ ከመጀመሩ በፊት መረጋጋት እንዲፈጠር የተደረገው አስቸኳይ ስብሰባ የንባዳ እንቅስቃሴ በአገሪቱ ላይ ያለውን ከፍተኛ የፖለቲካ ተጽዕኖና የመደራደር አቅም የሚያሳይ ነው። የፋኬሉ ምታካቲ ንባዳ የፖለቲካ አመለካከት በጽኑ ብሔርተኝነትና አገር በቀል ቅድሚያ ለዜጎች በሚል መርህ ላይ የተገነባ ነው። እርሱና የሚመራው ስብስብ በደቡብ አፍሪካ ውስጥ ላሉት ማህበራዊና ኢኮኖሚያዊ ቀውሶች ማለትም ለስራ አጥነት፣ ለወንጀል መስፋፋትና ለህዝባዊ አገልግሎት እጥረት ዋናው ምክንያት ህገወጥና ያልተመዘገቡ የውጭ ሀገር ዜጎች ናቸው የሚል ጽኑ እምነት አላቸው። ስደተኞችን በተመለከተ ያለው አቋም እጅግ ጥብቅና የማያስማማ ነው። እርሱ የሚመራው የማርች ቱ ማርች እንቅስቃሴ ህገወጥ ስደተኞች በሙሉ ያለምንም ቅድመ ሁኔታ አገሪቱን ለቀው እንዲወጡ ግልጽ የመጨረሻ ቀን በመቁረጥ የሚንቀሳቀስ ነው። የአቋሙ በአገሪቱ ገዢ ፓርቲ ዘንድ የሰብአዊነትና የአብሮነት እሴትን የሚጥስና
የአፓርታይድ ትግል ውለታን የካደ ተብሎ ቢኮነንም ንባዳ ግን ህግና ስርዓትን ለማስከበርና የደቡብ አፍሪካውያንን ጥቅም ለማስጠበቅ በሚል ይህንን የጎዳና ላይ ተቃውሞ ወደፊት እየገፋው ይገኛል። ስለ ፋኬሉ ምታካቲ ንባዳ ዝርዝር የግል ህይወት ታሪክ በይፋ ሰነዶች ላይ የሚገኙ መረጃዎች ጥቂትና በምስጢር የተከበቡ ናቸው። ይህ የሆነበት ዋነኛው ምክንያት እርሱ ራሱ እንደገለጸው በደህንነቱ ላይ በተደጋጋሚ የሚቃጡ የግድያ ሙከራዎችና ዛቻዎች ስላሉ የግል መረጃዎቹ ለህዝብ ይፋ ማድረግ ለህይወቱ አስጊ ስለሚሆን ነው። በትክክል የተወለደበት ዓመተ ምህረት በይፋ ባይቀመጥም ካለው የፖለቲካ ብስለት፣ የጎዳና ላይ ተሰሚነትና ካካበታቸው የማህበረሰብ አደረጃጀት ልምዶች አንጻር እድሜው በ30ዎቹ መገባደጃ ወይም በ40ዎቹ መጀመሪያ ላይ የሚገኝ ጎልማሳ እንደሆነ ይገመታል። ንባዳ የሚለው የቤተሰብ ስም በደቡብ አፍሪካ በተለይም በዙሉና በኮሆሳ ብሔረሰቦች ዘንድ በስፋት የሚገኝ በመሆኑ ቤተሰቦቹ ከኳዙሉ ናታል ወይም ከምስራቃዊ ኬፕ አካባቢዎች የተገኙ ሊሆኑ እንደሚችሉ የባህልና የስም ጥናቶች ያመለክታሉ። እንቅስቃሴው በዋናነት ማዕከሉን በዌስተርን ኬፕ እና በምስራቃዊ ኬፕ ስላደረገ እነዚህ አካባቢዎች ከ900ዎቹ ታሳሪዎች መካከል ከፍተኛውን ቁጥር ያስመዘገቡ በመሆናቸው የእርሱም ይሁን የቤተሰቦቹ የቅርብ ትስስር ከነዚህ የደቡብ አፍሪካ ዋና ዋና ግዛቶች ጋር የተቆራኘ ነው። ንባዳ የህዝብን ስሜት የመቀስቀስ የተለያዩ የሲቪል ማህበረሰብ ቡድኖችን የማስተባበርና የፖለቲካ ስትራቴጂ የመንደፍ ብቃቱ ከፍተኛ በመሆኑ የከፍተኛ ትምህርት ዕውቀት ወይም በማህበራዊ ሳይንስና ፖለቲካ ዙሪያ ጥልቅ ልምድ ያለው ሰው እንደሆነ ይገመታል። የግል የፍቅር ህይወቱ፣ ትዳሩና ልጆቹ ያሉትም ስለመሆኑ የደህንነት ጥያቄዎችን መሰረት በማድረግ በምስጢር የተያዘ ጉዳይ ነው። ፋኬሉ ምታካቲ ንባዳ ለብዙሃኑ ድሆችና ስራ አጥ ደቡብ አፍሪካውያን የነጻነት ድምጽና የለውጥ መሪ ተደርጎ ይታያል። በተለይም በከተሞች ዳርቻ የሚኖሩ ወጣቶች እርሱን እንደ ጀግና ይቆጥሩታል። የደቡብ አፍሪካውያን እይታ በእርሱ ላይ ለሁለት የተከፈለ ሲሆን ደጋፊዎቹ መንግስት የድንበር ጥበቃና የስደት ፖሊሲን ማጥበቅ ባለመቻሉ የመጣውን ቀውስ ለመፍታት የቆረጠ ህዝባዊ አጀንዳን ወደ አደባባይ ያወጣ ደፋር መሪ አድርገው ያዩታል። በአንጻሩ ተቃዋሚዎቹ ደግሞ በደቡብ አፍሪካ ምድር ላይ ስርዓት አልበኝነትንና የህዝብ ጥቃትን የሚያበረታታ የሀገሪቱን የነጻነት ታሪክና የሰብአዊነት እሴት የካደ አደገኛ ግለሰብ አድርገው ይፈርጁታል። ስለ ኑሮውና ሀብቱ ሲነሳ እርሱ ራሱ የሚንቀሳቀስበት መንገድ ትልቅ የገንዘብና የሰው ኃይል ድጋፍ እንዳለው ያሳያል። እሱን ለመግደል የታለመው ስውር የደህንነት መረጃ በደረሰው ወቅት በአስቸኳይ የጉዞ ዕቅድ በመቀየር በሌላ ተሽከርካሪ መጓዝ መቻሉ በዙሪያው ጠንካራ የደህንነት መዋቅርና የገንዘብ አቅም መኖሩን ማሳያ ነው። ንባዳ በተለየ ሁኔታ ስለ ኢትዮጵያውያን በስም ጠቅሶ በይፋ የሰጠው መግለጫ ባይኖርም እርሱ የሚመራው የማርች ቱ ማርች እንቅስቃሴ የሚያራምደው አጠቃላይ ፖሊሲ ግን በደቡብ አፍሪካ ውስጥ በንግድ ስራ ላይ የተሰማሩትን በርካታ ኢትዮጵያውያን በቀጥታ የሚነካ ነው። በደቡብ አፍሪካ ከተሞችና የንግድ ማዕከላት ውስጥ በርካታ ቁጥር ያላቸው ኢትዮጵያውያን አነስተኛና መካከለኛ የንግድ ተቋማትን ከፍተው እንደሚንቀሳቀሱ ይታወቃል። የንባዳ እንቅስቃሴ ህገወጥ የውጭ ዜጎች የተቆጣጠሩት የንግድ ዘርፍ ለአገር ውስጥ ወጣቶች መመለስ አለበት በሚል የሚያሳየው ቅስቀሳ በኢትዮጵያውያን ንብረትና ኑሮ ላይ ከፍተኛ ስጋት የፈጠረ ነው። በጥቅሉ እርሱ ለኢትዮጵያውያንም ሆነ ለሌሎች የአፍሪካ ስደተኞች ያለው አመለካከት ህጋዊ ስርዓትን ካላሟላችሁ አገሪቱን ልቀቁ የሚል በመሆኑ በሁለቱ ወገኖች መካከል ያለው ግንኙነት በጥርጣሬና በስጋት የተሞላ ነው። ፋኬሉ ምታካቲ ንባዳ የደቡብ አፍሪካን ወቅታዊ ፖለቲካ እያናወጠ ያለ በህዝብ ድጋፍና በደህንነት ስጋት መካከል የሚቀዝብ የማርች ቱ ማርች ንቅናቄ መሪ ነው። የግድያ ዛቻዎችን እያለፈ የጉዞ መስመሩን እየቀያየርና በምስጢር እየተንቀሳቀሰ የሚመራው ይህ የጎዳና ላይ ተቃውሞ የደቡብ አፍሪካን የውስጥ ሰላምና የውጭ ዲፕሎማሲያዊ ግንኙነት በቀጣይ ወራትም ወደ ከፋ ውጥረት ሊከተው እንደሚችል አመላካች ነው። በያላችሁበት ሰላም እንዲጎበኛችሁ እየተመኘን የዛሬውን ዝግጅታችን በዚሁ እንጨርሳለን።